ቤተሰብ መታለች መሰለኝ። እሷ ነው የምትሆነው። አይ ቲንክ እሷ። ሀይ ደህና ነሽ? በቃ እንታረቅ። እና አንቺ እንዲህ ነው የምንሆነው። ለእኔ ነው ይሄ ሁሉ ለእኔ ነው። ፍቅር እየወጣ ታውቂያለሽ እኮ እንደማፈቅርሽ አይደለ? ልይዞሽ ነው አይደለ? አንተ ሮሚዮ የኔ ወለላ፣ እባክህ ቀይረው ስምህን በሌላ። በምን ልቀይርልሽ? አፍቃሪ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን። ዛሬ መጣሁባችሁ በድጋሚ። ያው ሁላችሁም እንደሰለቻችሁ አውቃለሁ። ሁላችሁም የኔና የሀይሚ ጭቅጭቅ ደስ እንደማይላችሁ አውቃለሁ። በእኛም ተስፋ የቆረጣችሁም እንዳላችሁ አውቃለሁ። በቃ የኔና የእሷ እንደዚህ ውጥንቅጡ መውጣቱ፣ ሰላም አለመሆናችን የደበራችሁም ብዙዎች እንደሆናችሁ አውቃለሁ። እና ግን እኔም ፈልገው ነገር አይደለም ያለንበት ሁኔታ፣ ያው ፈልገን ያለንበት ሁኔታ አይደለም። ያው አለመግባባቶች፣ መጋጨቶች ይኖራሉ ታውቃላችሁ። እና ያው ደግሞ እንደኛም ፍቅር ስንሆን ስንታረቅ እንደኛም ያዙ ይልቀቁ የሚል ሰውም የለም። ስንጣላም እንደዛው ማንም አይችለንም። እና ይገርመኛል በእውነት ስንጣላም የሆነን ስንጣላ በቃ ማንም ገላጋይ ማንም ምንም አይችለንም። እስከ ጥግ ነው የምንጣለው። ፍቅርም ስንሆን እንደዛው ነን። እና ከሚገባው በላይ ፍቅር እንሰጣጣለን፣ እንሞጋገሳለን። ከሚገባው በላይ የሚያስቀና ሰው ነው የምንሆነው ብዬ ነው የማስበው። እና ፍቅር ስንሆን ያው አይታችኋታል። ትንሽ አወራሯ ምናምን ልክ አልነበረም፣ ግን ይሁን ያው ጥፋቴ ነው፣ ጥፋቴ ልመን ይቅርታም እያልኩ ነበር አምኜም። እና አልተዋጠላትም። የጎደለ ነገር ያለ እየመሰለኝ ነው። እና ዛሬ ደግሞ እንደዚህ ወታለች፣ ፀጉር ቤትን ምናምን ይመስለኛል እና ወታለች። እና እኔም በአቅሜ ተፍተፍ ብዬ ምናምን ስትመጣ ቤቱ ደስ ብሏታል አይደል? ከኔ ጋር ጥሩ ጊዜ እንድታሳልፍ እና በዚሁም በድጋሚ ቅርታ ለማለት እና ከእሷ ጋር ሰላም ሆኖ ለመመለስ ነው። እና አይሆፕ ደስ የሚል ነገር ደስ እንደሚላት ተስፋ አደርጋለሁ። ወደ ቀድሞ ፍቅራችን ወደ ቀድሞ አንድነታችን እንደምንመለስም ተስፋ አደርጋለሁ። ሁሉም ነገር እንግዲህ ያልፋል። በሚያልፍ ነገር የሚያልፍ ነገሮችን መነጋገር መጥፎ ነው። እዛው ባይዘዌ ከምላስ የሚወጣ ነገር አይመለስም፣ ጭንቅላት ላይ ይቀራል፣ ይከብዳል። በቃ አለ አይደለ? እናንተም ብትሆኑ በእውነት ማንንም ሰው እንትን አትበሉ። በቃ በተናደዳችሁ የቻላችሁ አቅም ጸጥ ለማለት ሞክሩና እንደዛ ካልሆነ ደግሞ ያላችሁን ከዛ ሰው ጋር ያላችሁን ግንኙነት እያሰፋችሁት ነው የምትሄዱት። ወደሚያስጠላ መንገድ ነው የሚሄደው። እና የምር ቅድም ተስፋ ቆርጬ ነበር። በጣም አስጠልቶኝ ነበረ። ሁሉም ነገር ምርር ብሎኝ ነበረ ምናምን። በቃ ማረገው ነገር ሁሉ አስጠላኝ። የምሬን ነው የምላችሁ፣ አስጠላኝ። በቃ በጣም አስጠላኝ። መውጣትም አማረኝ። በቃ አለ አይደለ? በቃ አንደኛዬን ጠፍቼ ልሄዳላ ምናምን። ግን እኔና ሀይሚ የጨረስን አልመሰለኝም። ምንም የጨረስን ያለን ይሆናል አይደለ? ብዙ የሚቀሩን ጊዜያቶች ያሉ ይመስለኛል። ከእሷ ጋር ልጆ ልጄ ረጅም ህይወት እንደሚኖረኝ ተስፋ አድርጋለሁ። እና እሱን አሰብኩኝ። ያሳለፍነውን ፍቅሮች እንዴት እንደምንተሳሰብ እንዴት እንደምንዋደድ አውቀዋለሁ። እና ያንን ነገር አሰብኩኝና ተረጋጋሁኝ እንጂ በጣም የሚያስጠላ ሙድ ውስጥ ነበርኩ። በቃ በጣም ናቲ ራሱ ብዙ ነገር እያለኝ ነበርና ወንድሜም አመሰግናለሁ። ለእኔና ለሀይሚ ብለህ መስዋዕትነት ከፍለልኛል። ብዙ ሰው አይገባውም። እና ላይክ አንዳንድ ጊዜ ናቲ በምኑ የመሰላችሁ የምረዳው ከሀይሚ በላይ ሞር እኔን ይቀርበኛል እና በጣም እኔን ይቀርበኛል እና የምትወዱትን ሰው የምትቀርቡትን ሰው ነው ልትናገሩም ልትቆጡ የምትችሉትና እኔም እንደዛ ነው የማደርገው። አሁን የምወደው ሰው ላይ በረታለሁ። በቃ የምናገረውም ንግግር በቃ ይቀየመኝ ምናምን እያልኩኝ እበረታለሁ እና እንደዛ ነው የማስበው። ናቲም እኔ ስለምቀለው ላይክ ሞር በጣም ከኔ ጋር ቅርብ ስለሆነ ይመስለኛል ብዙ ሰዎች እንትን እያላችሁ ነበርና
የሚወዱትን ሰው ነው ሊቆጡም ሊናገሩም የሚችሉት ብዬ ነው የማስበው። እና አመሰግናለሁ። የእሱ ስራ በጣም ቢዚ የሚያደርግ ስራ ነው። እንደ ልቡ በቃ መውጣት ምናምን እንደኛ ብዙ ታይም ያለው ሰው አይደለም እና ያቺን ታይም በቃ አጣቦ ስራውን ያሉ ከስተመር እየጠበቀው ራሱ መጥቶ የኔን ችግር ለማስተካከል ሞክሯል። ግን ያው አልተሳካም። እኔና የሚሳ እንታረቅ ታውቁታላችሁ። ያው ማይሆን ነገር ተባብለን ነው ነገራቶቹ ያለፈውና እስቲ አሁን ደግሞ እኔ ብቻዬን ልሞክር። እኔ ብቻዬን እስቲ ትረጋጋ ይሆናል ብዬ አስባለሁ። ያው ከኋላ የሚመክራት ሰው ከኋላ እንደዚህ አድርጊ እንዲሁኝ የሚላት ሰው ካሌለ እኔ እንጃ። በእኔ የምትጨክን አይነት ሴት አይደለችም። አይሚን እንደ ታውቋታላችሁ ሁላችሁ። እንደዚህ አይነት ባህሪ ማንም እንትን አይልባትም እና ይቅር ተባብሎ የተፈጠረው ተፈጥሯል ብሎ መተዋው ነው የሚሻለው ብዬ ነው የማስበው። ካልሆነ ደግሞ እንግዲህ እኔና እሷ አንድ መሆን በፍቅር ማንሆን ከሆነ እንግዲህ እውነት ነው የምላችሁ ከዚህ በላይ የምታገል እራሱ አይመስለኝም። የምር ድክም ያለኝ ነው። አግቼም ላይክ በቃ ጠልፌ ምናምን አገትኩሽ አይባልም። በቃ ጠልፌ ቤት ያመጣሁሽ ምናምንም አብረሽ እንድትሆኝ ነው እንጂ አንቺን ለመጉዳት አንቺ እንድትጎጅብኝ ምናምን አይደለም። እኔ ምንም ማገኘው ነገር የለም። አንቺ ጎድቼ ምንም የምጠቀመው ነገር የለም። ከኔ ጋር እንድትሆኝ ብቻ ስለማፈቅርሽ ብቻ ነው ሁሉ መስዋዕትነት የምከፍለው። አይ እኔ አሁን ይቅርታ እኮ ምንም ያስጠይቅህ ነገር የለም። አንተ እኮ ምንም አላጠፋህም። እስከዛሬ ያጠፋሁት እኔ ነበርኩኝ። ምንድን ነው ያጠፋሽው? አንቺ እኮ ምንም አላጠፋሽ። እኔ ያጠፋሁትማ እስከዛሬ ለእኔ በማየውን ቦታ ላይ መቆየት የመታገሌ ነው እኔን ጥፋተኛ የሚያደርገኝ ማለት ነው። አንተ ምንም አላጠፋህም። ራሴን እንትን ያልኩት ራሴ ነኝ እስካሁንም ድረስ ማለት ነው። ራሴን ማስነቀው ነኝ። ስለዚህ አንተ ምንም ይቅርታ የሚያስጠይቅህም ነገር የለም። እኔ አንተንም አልቀየምህም። ምክንያቱም ነግሬሃለሁ። ደግሞ የምቀየውም አይነት ሰው አይደለህም። ግን ደግሞ ከዚህ በኋላ አብረን መቀጠል አንችልም ነው ብዬ እየተናገርኩ ያለሁት። እኔ ታውቀኛለህ። እንደዚህ ራሱ ሆኜ አላውቅም አይደለም። እንደዚህ ሆኜ አላውቅም። እንኳን ግራ የገባኝ እኮ ሲቀጥል ደግሞ የምታፈቅሪኝ ከሆነ የምትወጂኝ ከሆነ የናቴን ምክር ለመተግበር ሞክረህ ከሆነ እንግዲህ እግር ማጠቡ ይቀርሃል። እና ደግሞ እዚህ ጋር ምንም የሚበላ ነገር የለም። ብዙ ነገሮች ይቀርሃል። እግርሽ እንዳጥሽ ነው የምትፈልጊ? ለፍቅር ዝቅ ማለት እኮ ነው። ምንም ችግር የለውም። እንኳን ነገር አያክምም። ገብቶሃል? በዚህ ልክም ደግሞ እኔን እንትን ለማለት ምናምን በቃ በዚህ ልክም መልፋት የለብህም። እኔ እኮ አንድ ተራ ሴት ነኝ። በቃ ችግር የለውም። ሴት ቢሄድ ሴት ይመጣል አይደለም? አንተ ጋር እንደዛ ነው እኮ። ስለዚህ ምንም ችግር የለውም። መልፋት የለብህም በዚህ ልክ። እንደዚህ ይሻለናል። ከዚህ በላይ አትድከም እኮ። እንደዚህ ይሻለናል። በጣም ብዙ ሰዎች እየመከሩኝ በውስጥ እያወሩኝ ምናምን አንተን ይቅር ለማለት አንተን ለመታገስ እየሞከርኩ ነው፣ ግን አልቻልኩም። ለምንድን ነው ብዬ ራሴን ስጠይቅ እስከዛሬ ከሆንኳቸው ነገሮች የማይረሳ ነገር አታውሪ፣ የማይሆን ነገር አታውሪ። የማይረሳ ነገር አይደለም እያወራሁ ያለሁት። አሁን እኮ በጸባይ ነው እያወራሁ ያለሁት። ገባ? ዲስሪስፔክት ቢሆን እኮ ተነስቼ መሄድ እችላለሁ። ቁጭ ብዬ ነው በስርዓት እያወራሁ ያለሁት። ከዚህ በላይ አትድከም ነው እያልኩ ያለሁት። ከዚህ በላይ አትልፋ፣ ከዚህ በላይ ለእኔ እንደዚህ መሆን የለብህም ነው እያልኩ ያለሁት። ይሄ ደግሞ ለእኔ ጥቅም አይደለም፣ ለራስህም ጥቅም ነው እንደዚህ እያልኩ ያለሁት ማለት ነው። በቃ በዚህ ልክ ለምን እንደ ምንም አያስፈልግም። ምን ሁሉም ነገር ወይን ምናምን ምንም ነገር ልቤን አያክመው። ደግሞ ታውቀኛለህ፣ እስከዛሬም እንደዚህ ሁኝም አላውቅም። የሰው ልጅ በክብሩ ሲመጣ ማንም ሰው አይታገስም። እኔ ግን በጣም ብዙ ጊዜ በክብሩ እየተመጣብኝ ታግሻለሁ። እና ከዚህ በኋላ ለምንድን ነው ነገ ደግሞ አይደለም ክብሬን ማንነቴን ለማጣበት ፍቅር ለምንድን ነው የምታገለው? ለምንድን ነው
አብሬ የምቆየው እዛ ቦታ ላይ። እኔ እናንተ ጠላቶች አይደለንም። ደጋግሜ እየነገርኩ ነው። መንገድ ላይ እንኳን ብንተያይ ምንም ይሄ ዝም ብለን የምንተላለፍ ሰዎች መሆን የለብንም። በቃ ወንድሜ ሆነ እህት ሆኜ መቀጠልም ይቻላል። ምንም ችግር የለውም። ብዙ ነገሮች አሉ እኮ መቀጠል ይቻላል። ይህም የማይረሳ ነገር አትናገሪ ምናምን አትበል፣ እንደዛ አትበል። የማይረሳ ነገር እኔም እኮ የማይረሳ ነገር ስለሆነብኝ ነው። በክብር ብመጣ በእርግጠኛ ምህረት ላታደርግልኝ ትችላለህ። እኔ በክብሬ ነው እየተመጣ ያለው። ወንድ ልጅ ብቻ አይደለም ክብሩ መነካት የሌለበት፣ ሴትም ልጅ የራሷ የሆነ ክብር የራሷ የሆነ ማዕረግ አላት። እኔ በአንተ መከበር ነው እንጂ በአንተ መናቅ የለብኝም የትም ቦታ ላይ ማለት ነው። እንዴ ሀይሚ እኮ የብሩኬ ምናምን ተብዬ መከበር ነው ያለብኝ። በተለይ ደግሞ በዙሪያችንም በሚያውቁንም ምናምን እኔ እያልኩ ያለሁት ይሄ በካሜራ ምናምን በሚያውቁን ሰዎች አይደለም እያልኩ ያለሁት። በተለይ ደግሞ በሴት መናቅ አልፈልግም። ቤቴም ክብሬም ማንነቴም እንዲደፈርም አልፈልግም በአንተ በማይረባ ውሳኔ።